መንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሰላም ቆሞስ አባ ሰይፈ ገብርኤል የዚህ ታላቅ ሕዝብ መንጋ ጠባቂ አስተዳዳሪ፣ የቤተክርስቲያናችን አስተዳዳሪ፣ ክቡር አባታችን የቀጠበብት ጌታ ወልደ ገብርኤል የቤተክርስቲያናችን የአቋቋምና የቅዳሴ መምህር፣ አበው አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ከምንም በላይ እግዚአብሔር የሚወዳችሁና እግዚአብሔር የምትወዱት የእግዚአብሔር ልጆች፣ የእናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የታላቁና የገናናው የቅዱስ ሚካኤል ወዳጆች ሁላችሁም የተዘጋ በር ሳይወስነው ለብዙዎቻችን የሰላምን ድምፅ ለማብሰር ፍጹም ጊዜ በማይፈጅበት በሱ ፍጹም ሰላም እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ከረማችሁ? እግዚአብሔር ይመስገን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ሕያውና ዘላለማዊ የሆነ አባት እግዚአብሔር ያለፈውን ጊዜ በሰላምና በሕይወት አሳልፈን ዳግም በእንዲህ መልክ እንድንገናኝ የፈቀደ የወደደ የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በአዳም ዘር መካከል በሾህ እንዳጌጠ ጽጌረዳ በመዓዛ ቅድስና ጠብቆ የንጉሥ ክርስቶስ አማናዊት መቅደስ እንድትሆን የፈቀደ የወደደ ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ ክርስቶስን የምናይባት እውነተኛ መስታወታችን የመስቀሉ ስር ልዩ ስጦታችን ከሆነችዋ የድኅነታችን መመኪያ ከድንግል ማርያም ሁላችንንም እግዚአብሔር ረድኤት በረከት ያሳድርብን ያሳድርባችሁ። አሜን። ክርስቶስ በእውነት ተነስቷል። በከመ ይቤ ተንሥአ ብለው ደቀ መዛሙርቱ ይህንን ቃል ከታላቁና ከገናናው ከቅዱሱ መልአክ በሰሙት መሰረት ቤተክርስቲያናችን ይሄ በዚህ በባለ 50 በእውነት ክርስቶስ ተነስቷል ብላ ታውጃለች። በዚህም ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ለሶስተኛ ጊዜ ለደቀ መዛሙርቱ እንደተገለጠላቸው ቅድም ወንጌሉ ላይ በዚህ መሰረት ዛሬ የምንማማርበት ርዕሳችን መረባችሁን በስተቀኝ በኩል ጣሉ በሚል ይሆናል። የዮሐንስ ወንጌል ምዕራፍ 21 ቁጥር 6 ላይ እስኪ አንድ ጊዜ ሁላችሁም መረባችሁን መረባችሁን በስተቀኝ በኩል ጣሉ። የዚህ ትምህርት መሰረታዊ ዓላማ አውቀነው የሚሆን ሳናውቀው ችግር በገጠመን ሰዓት ተስፋ የሚያስቆርጥ ነገር ከፊት ለፊታችን እንደ ጋሬጣ በተደቀነ ሰዓት ብዙ ጊዜ ሰዎች በፍላጎታቸውና በስሜታቸው የራሳቸውን ምርጫና አማራጭ ውሳኔ ይወስዳሉ። ነገር ግን በሕይወታችን ውስጥ እኛ ከመቅደማችን በፊት የቤታችን ራስ የሕይወታችን ጉልላት ያውና ዘላለማዊ የሆነው አባትን እግዚአብሔርን አስቀድሞ መጓዝ ትርፋማ እንደሆነ ማሳየት ነው። በዚህም ደረጃ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት በኋላ ለመገናኘት ቀጠሮ የሰጠ የመጨረሻው ብቸኛ ወዳጅ በተናገረውና በቃሉ ያደረገው እርሱ ብቻ ነው። ከሞት በኋላ እንደሚገናኛቸው ከሞት በኋላ እንደሚያገኛቸው በቁሙ ሳለ ገና ሳይሞት ጌታ ተናግሯል። ይህንን ቤተ መቅደስ አፍርሱት በሦስተኛውም ቀን እኔ አነሳዋለሁ ብሎ ሲናገር ብዙዎች ይገምቱት የነበረው ስጋዊ የሆነው አእምሯቸውና አስተሳሰብ ስለሚታየውና ስለሚታደሰው በአይን ሰዎች ስላደሱት ወይም ስለሰሩት ወይም ስላነጹት ቤተ መቅደስ ነው። እሱ ግን ስለመሞቱ መሆኑን በወቅቱ ማንም አልተረዳም። ከደቀ መዛሙርቱ ቀድመው ግን ከሞት በዕለተ ዓርብ ሰቅለው
ሞት ከፈረዱበት በኋላ ሞትን በፈቃዱ ከሰጠ በኋላ ጲላጦስ ፊት ቀርበው ያኔ በሕይወቱ ሳለ እነሳለሁ እንዳለ ትዝ አለን ያሉት ሰቃዮቹ ነበሩ፣ ገዳዮቹ ነበሩ፣ አሳልፈው ለሞት የሰጡት ሰዎች ነበሩ። ስለዚህ በኋላ ከፊቱ ይልቅ ያሁኑ እንዳይከፋ ጠባቂዎችን ቅጠርልን አሉት። ደቀ መዛሙርቱ መጥተው ሰርቀውት እንዳይሄዱ ይህንን ተንኮልና ሴራ የሰሩ ደቀ መዛሙርት ጻፍት ፈሪሳውያን ያሉትንና ያደረጉትን በጲላጦስ ፈቃድ እንደ ፈቃዳቸውና እንደ ራሳቸው ፈቃድ እንዲፈጽሙ ካዘዛቸው በኋላ ጠባቂን ቀጥረው ክርስቶስን እንዲጠብቅ ወይም ደግሞ ከሙታን እንዳይነሳ ለመከላከል ያደረጉት ጥረት ነበር። ያ ግን የሰው ሐሳብ ነው። ክርስቶስ እንደተናገረ ተነሳ። የትንሣኤ ሁሉ በኩር ሆኖ ተነሳ። የክርስቶስን መነሳት ድንቅ ተአምር ያዩ እነዛ ጠባቂዎች የሆነውን ነገር ሁሉ ለቀጠሯቸው ቅጥረኞች ተናገሩ። ታዲያ ይህንን ነገር ገንዘብ የማይቀይረው የለምና ተቀየረ። እኛ የምንላችሁን ብቻ በሉ። እኛ ተኝተን ሳለ ደቀ መዛሙርቱ መጥተው ሰርቀውት ሄዱ በሉ። ማንም ቢጠይቃችሁ እኛ ከፊት ለፊታችሁ እንቆማለን። ከነገሥታቱም ዘንድ ከኃላፊዎቹም ዘንድ ጥያቄ ቢመጣ እኛ አሳልፈን አንሰጣችሁም፣ ገንዘብም ዳጎስ ያለ ገንዘብ እንሰጣችኋለን። የክርስቶስ መነሳት በዚህ በሐሰት ክፉ ወሬ ተቀየረ። ከተማ ሁሉ ደቀ መዛሙርቱ ሰርቀው እንዲሄዱ መወራት ተጀመረ። ይህን ሰዓት ነው ከዋለበት የሚውሉ ካደረበት የሚያድሩ በመዋዕለ ሥጋዌ በዚህ ምድር ላይ ሲመላለስ የሚያደርገውን ድንቅ ተአምር ሁሉ እያዩ ይህንንም እንደሚያደርጉ የተማሩ ከዚህ በኋላ መረብን ጥላችሁ የሚታየውን አሳ ሳይሆን በቃል እግዚአብሔር መረብነት የጠፋውን በግ ትመስላላችሁ ብሎ እግዚአብሔር የጠራቸው ደቀ መዛሙርት በተወራው ወሬ ፈሩ፣ ደነገጡ፣ ልባቸው ተከፈለ፣ በር ዘግተው መቀመጥ ጀመሩ። የመጀመሪያው ሲገለጥ ሰላም ለእናንተ ይሁን ብሎ በተዘጋ ቤት ውስጥ በር ሳንኳኳ ያጡትን ሰላም መለሰላቸው። ይህንን ትንሣኤውን አበሰራቸው ናቸው። በአንጻራዊ እንደገና ደግሞ አንዳንዶች ተስፋ ቆርጠው ይሆናል ያሉት ነገር ሁሉ ዓለምን ይቤዣል ብለው ተስፋ ያደረጉት መንገድ ጀምረው ወደ መጡበት መንገድ ሄዱ። እነሱንም ሄዶ በመንገድ መለስ። ይህ ሁሉ ሆኖ የሰሙትን ነገር ያዩትም ነገር ሁሉ ስለ ክርስቶስ መነሳት ቢያምኑም ትናንትና አጠገባቸው እያለ አይርባቸውም አይጠማቸውም ነበር። ለምን? የሕይወት ምግብ እርሱ ነው። ራበን ባሉ ሰዓት ምግብን የሚሰጥ ጌታ አባት እግዚአብሔር ዛሬ በር ዘግተው ነው የሚቀመጡት። ሐዋርያት እየፈለጓቸው ነው። በዚህ መካከል ውስጥ ረሃብ የሚባል ነገር አለ። ተስፋ መቁረጥ ስሜት አለ። ያን ሰዓት በዛሬው የመጽሐፍ ቅዱስ ክፍል ላይ እንዲህ የሚል ንባብ አለ። ስምዖን ጴጥሮስ፣ ዲዲሞስ የሚባል ቶማስ፣ ከገሊላ ቃና የሆኑ ናትናኤልም፣ የዘብዴዎስም ልጆች ከደቀ መዛሙርቱ ሌሎቹም ሁለቱም በአንድነት ነበሩ ይላል። ስምዖን ጴጥሮስ አሳ ላጠምድ እሄዳለሁ አላቸው። ምን ላጠምድ? እስኪ ሁላችሁ ተናገሩ። ምን ላጠምድ? አሳ ላጠምድ እሄዳለሁ። ይህ ተስፋ የቆረጠ ስሜት ነው። ይህ ባዶነት የተመላው ስሜት ነው። አሳ ላጠምድ እሄዳለሁ። መሪያቸው፣ ኃላፊያቸው ይከተሉት ዘንድ በማንኛውም ከፊት እየቀደመ የሚናገረው ጴጥሮስ በዚህ ልክ እንዲህ ሲናገር እኛም ተከትለን እንሄዳለን አሉት። ትናንትና እንደ ቀልድ መረባቸውን ጥለው
በቀላሉ አሳ ማጥመድ የሚችሉ ጥርሳቸውን የነቀሉበት አንዳንድ ሰው ይሄ ጥርሴን የነቀልኩበት ሙያ ነው ይላል። አሳ ማጥመድ ለነሱ ያደጉበት ነው፣ የተጠሩበት ነው። አሳ ማጥመድ ለነሱ የዕለት ተዕለት ሙያቸው ነው፣ ተግባራቸው ነው። ሊጠፋቸው፣ ሊረሳቸው፣ ሊታወሳቸው አይችልም። የጣሉትን መረብ መልሰው መዘርጋት ጀመሩ። የረሱትን መረብ የት እንዳለ መፈለግ ጀመሩ። የተበጣጠሰውን መቀጣጠል ጀመሩ። የሆነውን ሁሉ አድርገው ጴጥሮስን ተከትለውት ሄዱ። መረባቸውን ጣሉ። ሌሊቱን ሙሉ ደከሙ። የጣሉትን መረብ እያነሱ መጭመቅ ጀመሩ። አንድ አሳ ሊይዙ አልቻሉም። ወገኖቼ ሕይወት ብርቱ ሰልፍ ናት። በአንድም በሌላም ያልተፈተንን ሰዎች የለንም ወገኖች። ለብሰን ስንሄድ ለሰው ችግር የሌለብን የምንመስል፣ ውስጣችን ሰላም የሚመስልን፣ ውስጣችን ሰላማዊ ነገርን ያነገረ የሚመስልን፣ በልብሳችን ውስጥ አፈነን የያዝነው ያልተመለሰ ብዙ ጥያቄ አለን። ሰው ስለ ልጁ ያስባል። ልጅ እግዚአብሔር ልዩ ስጦታ ነው። ልጅ ምን ይሆን? ሰው ለማንም ስላልተነገረው ነው ወይም ስላልነገረው በሽታው ያስባል። ታማል ሲባል የሚደነግጥ ብዙ ነው። ብዙ ነገር አለ ወገኖቼ፣ ብዙ የሚያስጨንቅ ነገር አለ። ተስፋ የሚያስቆርጥ ብዙ ነገር አለ። ብዙ ሰው ተስፋ ሲቆርጥ የረሳውን ነገር ያስታውሳል። ትናንትና እርም ያለውን ነገር በቃ ከዚህ በኋላ አላጨስም፣ ከዚህ በኋላ አልጠጣም፣ ከዚህ በኋላ እንዲህ አላደርግም ያለውን ነገር ተስፋ ሲቆርጥ ትዝ ይለዋል፣ በደል ይለዋል። ወገኖቼ አንድ ነገር ብቻ ልንገራችሁ። በየትኛውም ጊዜ የቱንም ያህል ፈተና ይድረስብን፣ በእግዚአብሔር ከተደገፍን፣ እግዚአብሔርን ተስፋ ካደረግን፣ እመኑኝ የማይሳካ እንደ ተራራ የከበደውን እግዚአብሔር የሚንደው እርሱ በቃሉ ሁሉን ነገር ያደርጋል። ሳንወደው የሚወደን እየራቅነው የሚቀርበን፣ ሰው የወደደውን ይወዳል፣ ሰው የጋበዘውን ይጋብዛል፣ ሰው ውለታ የዋለለትን ውለታ ይውላል። የእኛ ጌታ ዛሬም ልጄ ብሎ እኮ ነው የሚጠራል። እየበደል ነው እየራቅ ነው የሚቀርብ። ከወዳጅ በላይ ወዳጅ ማን አለ? ዛሬ እኮ የገላመጠንን ሰው መልሰን ማየት አንፈልግም። አንዴ አይደለም ብዙ ጊዜ ጀርባችንን ለእግዚአብሔር ሰጥተናል፣ ፊት መስጠት ሲገባ ልክ እንደ እስራኤላውያን። ግን መሐሪ ጌታ እግዚአብሔር ዛሬም በምህረቱ በቸርነቱ ይኸው አለው ይላል። ወገኖቼ የሚያስፈልገንን ጠይቆ ያስፈልገንን ነገር ቀድሞ የሚሰጥ ብቸኛ ወዳጅ እግዚአብሔር ብቻ ነው። ተስፋ በቆረጡበት ሰዓት፣ ግራ በገባቸው ሰዓት፣ ሌሊቱን ሙሉ መረብ ጥለው መረባቸው አንድ አሳ ባልያዘበት ሰዓት ጌታ አምላክ ኢየሱስ ክርስቶስ ወደ እነሱ መጣ። ጥያቄው ይገርማል። አንዳች የሚበላ አላችሁን? ወገኖቼ የሚያስፈልገንን በጥያቄ ጠይቆ ያስፈልገንን የሚሰጥ ብቸኛ ወዳጅ እንደ እግዚአብሔር ያለ ማንም የለም። እመኑኝ ይሄንን ዛሬ ያስፈልገንን ነገር ሰው ብንጠይቀው ከመስጠት ይልቅ እከሌ እንዲህ ብሎ ጠየቀኝ ወይም የሚያስፈልገው ይሄ ነው ብሎ ያወራል ሰው። የኛስ ጌታ የሚያስፈልገንን በጥያቄ ጠይቆ ያስፈልገንን ነገር ከመቼውም በላይ ቀድሞ የሚሰጥ ብቸኛ ወዳጅ እግዚአብሔር ብቻ። አንዳንድ ጊዜ መኪና መንዳት በጣም ቀላል ነው አይደል? እግር ስለሆነ ሰው መቼስ ጫማውን አድርጎ መሄድ በጣም ቀላል ነው። እንደ ቀልድ መኪናችንን አስነስተን የምንሄድበት ቀን እልቆን መኪና መንዳት የማንችል እኮ ስንት ሰዎች አሉ። በስብራት ሊሆን ይችላል፣ በጭንቀት ሊሆን ይችላል፣ በብዙ ነገር። ደቀ መዛሙርቱ የገጠማቸው ይሄ ነበረ። ሌሊቱን ሙሉ ደከሙ፣ አንድ አሳ ሊይዙ አልቻሉም። ተስፋ በቆረጡበት ሰዓት
በጠፋቸው ሰዓት፣ ግራ በገባቸው ሰዓት አንዳች የሚበላ አላችሁን? ምንድነው መልሳችን? ምንድነው የምንመልሰው? እንዲህ አይነት ጥያቄ ሰው ቢጠይቀን የምንፈልገውን ነገር አጥተን ደክመን ባለንበት ሰዓት የምንፈልገውን ነገር ያጣነውን ነገር አለህ ብሎ የሚጠይቀን ሰው በዚህ ሰዓት ምንድነው የምንመልሰው? ስለማታ እንችላለን። ጌታ አንዳች የሚበላ አላችሁን ሲላቸው ደቀ መዛሙርቱ ምንድን ነው ያሉት? ሌሊቱን ሙሉም ደከመን፣ አንድም ዓሣ ልንይዝ አልቻልንም፣ የለንም። እንግዲያውስ መረባችሁን በታንኳይቱ በስተቀኝ በኩል ምን በሉት አላቸው? ምን በሉት አላቸው? ጣሉት። አንድ ጊዜ የእግዚአብሔርን ፈቃድ በምን መንገድ ነው የምናውቀው? የብዙ ሰዎች ጥያቄ እግዚአብሔር ፈቃዱ እንደሆነ በምንድን ነው የምንረዳው? ብዙዎቻችን የምንጠይቀው ጥያቄ እንዲህ ማድረግ ሊሳካልኝ ይችላልን? እንዲህ ብሄድ በዚህ ብሄድ እውን ሊሆን ይችላልን? የብዙዎቻችን ጥያቄ ግን እግዚአብሔርን አስቀድመው የቤታችን ራስ የህይወታችን ጉልላት እግዚአብሔር ነው። በጉዟችን ሁሉ እግዚአብሔር ይቅደም። እግዚአብሔር በጠዋት ማታ ስንነሳ ቀኑን በሰላም ውለን ጨለማ በወረሰው ሰዓት ወደ አልጋ ከመሄዳችን በፊት እግዚአብሔርን ለማመስገን ጊዜ የሌለን አንድ እንኳ አይደለንም፣ ብዙ ነን። የድካም መንፈስ ያለ ድካም በቶ ይጫጫንንና ለመጸለይ 5 ደቂቃና 3 ደቂቃ አተን ለመተኛት የምንናፍቅ ሰዎች አልጋችን ላይ ስንቀመጥ ትንሹ ጣዖት እጃችን ላይ አለ። ስልካችን ላይ 1 ሰዓት 2 ሰዓት እናሳልፋለን። በጣም ደክሞናል፣ በጣም ደክሞናል። ሰው ለማን ነው ጊዜ የምንሰጠው? እስኪ አስቡት አንድ ነገር። አሜሪካ ውስጥ እግዚአብሔር ጤና የሌለው ሰው ምንድን ነው የሚውጠው? ጤናው የታወቀ ሰው ምንድን ነው የሚሆነው? አንድ ምስክርነት ልንገራችሁ። የዛሬ ሳምንት ቅዳሴ ቀድሰን ያስተማርኩት እኔ ነበርኩና ስልክ ይጠራል። የሚጠራው ስልክ የቤተክርስቲያኑ በቃ የጀርባ አጥንት የሆነ ልክ እንደዚህ የሚያገለግል ሰው ነው። ምን እንደገጠመው አላውቅም ብዬ ስልኩን ያው ሚዩት አደረኩት ማለት ነው፣ አላነሳሁትም። ከዛ በመሀል ላይ አንድ ጥቁር የለበሱ እጅግ በጣም ገዘፍ ያሉ መነጽር ያደረጉ አይቻቸው ማላውቃቸው ሰው ይመጣል እና ፊት ለፊት ይቀመጣል። እዛ ትምህርቱ ካለቀ በኋላ ሰዎች ይጠሩኛል፣ ይፈልጉሃል ከሌ ብለው ማለት ነው። ሲሄድ ከሌ ዘመዱ ሆስፒታል ተኝተው ላስት ኮል የመጨረሻ በቃ ህይወት የላትም ተብላ ሴትዮዋ የተሰካውን የሚነቀልበት ጊዜ ነው እና ያ ከመሆኑ በፊት ከጥራ ብለው ነው እናንተ ጋር የመጣ ነው። ልክ ወደዚህ ስመጣ የመጡት ሰውዬ እኔን ፒክ ላይ ያደረጉኝ የመጡት እና በጣም ደረገጥ ለመጀመሪያ ጊዜ ነው። እግዚአብሔር ያሳያችሁ። የቀደስነው ሁለታችን ካህናት ሄድን። ስንሄድ ሰዎች እያለቀሱ ነው። ታማለች ስትየዋ። ዶክተሮቹ 2 ሰዓት ነው የቀራት፣ ከተነቀለ ልትሞት ነው። ልቧም ወርዷል። ይብረክ ምናምን ነገር እዛ ሄደን ጸሎት አደረግን። ብዙ ጊዜ ስንያዝ እግዚአብሔር ትዝ የሚለን ሰዎች አለ። ስንያዝ አሁን ቁረቡ የሚባለው ንስሐ ግቡ የሚባለው ትምህርት ዛሬ በህይወታችን መንቀሳቀስ እየቻለን ማድረግ ስንችል ብዙ ትዝ የሚለው አልጋ ላይ ከተኛን በኋላ በሞትና በህይወት መካከል ካለን በኋላ ትቆርባለች፣ ትቁረብ፣ ንስሐ ትግባ ምናምን የሚባል ነገሮች። ሴትዮዋ ግን እንደዛ አይደሉም። ስንሄድ የሚገርማችሁ ነገር እንግዲህ ሊሞቱ የመጨረሻ ኮል የተሰጣቸው ሰውና እናት ናቸው። የሚገርማችሁ ስንሄድ ተኝተው እንደዚህ የሀገር ነገር አፍንጫቸው ተሰክቶ መስቀል ሊሳለም ሲሉ እንዲቀና ይላሉ።
እግዚአብሔር ይፍታ ሲሉ እንዲላሉ እግዚኦ ማረነ ክርስቶስ በሉ ስንል በእጃቸው ውስጥ እጃቸው ይነቃነቃል። እኔ በህይወቴ እንደዚህ አይነት ነገር አይቻላል። እውነቴን ነው የምነግራቸው። እኚህ እናት ምንድን ነው አሉ መጨረሻቸው። ግሸን ማርያም በዓመት ንግስ በሚደረግበት ሰዓት እዛ ሄደው ለሚመጡት ሰዎች ድግስ እየደገሱ የሚዘክሩ እናት የነበሩ ናቸው። በዓመት ዓመት እግዚአብሔር ያሳያል። ሁለት ሰዓት የሰጣቸው ዛሬ ይደርሳሉ። ታምናላችሁ? ታምናላችሁ? ግሮች ይሄን ያመጣሁት ያለ ምክንያት አይደለም። ከመያዛችን በፊት ንስሐ እንግባ፣ እግዚአብሔርን እናስቀድም። በህይወታችን ውስጥ የህይወታችን ራስ እግዚአብሔር ነው። እኛ ቀድመን የትም መድረስ አንችልም። ገንዘብ ቢኖረን፣ ህይወት ቢኖረን፣ የተሳካ ኑሮ ቢኖረን፣ ያማረ ቤት ብንኖር እግዚአብሔር ከሌለን ባዶ ነን። እመነኝ ወገኔ፣ ከባህር ውስጥ የወጣ ዓሣ ህይወት የለውም። ከእግዚአብሔር የተለየች ነፍስ ስጋ የፈለገን ያህል ይመሰጥ፣ በስጋችን የፈለገን ያህል ነገር እንርካ። ሰዎች የሌላቸው እኛ ይኑርን፣ ሰዎች የማይኖሩትን እንንዳ፣ ሰዎች የማይኖሩበትን ቤት እኛ እንኖር። እግዚአብሔር ከሌለ ወገኔ ባዶ ነን፣ ባዶ ህይወት። እግዚአብሔር እንዲኖረን እንደ እግዚአብሔር ፈቃድ ህይወታችንን እንደገፍ፣ ልባችንን እናስደግፈው። እግዚአብሔር አሁን የተቀመጥንበት ወንበር ድንገት ይሰበራል ብሎ የሚያስብ ሰው አለ? ታምነናል በወንበሩ። ከዚህ ወንበር በላይ በእግዚአብሔር ታምነው። ግን ችግር ቢገጥምህ፣ መከራ ቢገጥምህ፣ ፈተና ቢገጥምህ፣ ያላሰብከው ነገር ቢሆን በእግዚአብሔር ታመን። ያለቀ የተቆረጠን ተስፋ እግዚአብሔር መቀጠል ይችላል። እውነት ለጅማት የቀጠለችዋን ተስፋ በወፍራም ገመድ ገምዶ ዛሬ ትሞታላችሁ ተብለው ቀን ቀጠሮ የተሰጣቸው ህይወታቸው የተገደበ እግዚአብሔር ህይወታቸውን የቀጠለላቸው እንደዚህ ብዙ ናቸው ወገኖች። በምን? በእግዚአብሔር ስለተደገፉ። አንዳንድ ጊዜ የሰው ምክር እንሰማለን። የሰው ምክር መስማት መጥፎ ሆኖ አይደለም። ከመቼውም በላይ የምክረ ካህንን የንስሐ አባትን ምክር ስማ። ሰው መንፈሳዊ ዶክተራችን ምክረ ካህን የካህን ምክር መስማት፣ በስጋ ሄደን የሚሰማንን ስሜት ለዶክተራችን እንደምንጠይቀው የተሰማንን ስሜት ለምክረ ካህን እንጠይቅ። እግዚአብሔር የሚያመላክቱ ካህናት ወገኖቼ፣ ሐዋርያት ተስፋ በቆረጡበት ሰዓት ነው። ሌሊቱን ሙሉ በደከሙበት ሰዓት ነው። በቀኝ በኩል ጣሉት ሲላቸው ደክመናል አላሉትም። ኢየሱስ ክርስቶስን እንደሆነ አላወቁም። ዛሬ ምክር የሚሰማ ማን ነው? እግዚአብሔር መልእክተኛ ይልካል። በህይወትሽ በህይወት የእግዚአብሔርን ምክር የእግዚአብሔርን ተግሳጽ የምንሰማ ስንቶች ነን? እግዚአብሔር በአንድም በሌላም ይናገራል አለ። እግዚአብሔር ያስተምራል። በልጆች እግዚአብሔር ያስተምራል። አንዳንድ ጊዜ ያልጠበቅነው ፈተና በቤታችን ሲገባ ለምን ገባ ይሄ ነገር? እግዚአብሔር ምን ሊያስተምረኝ ነው ጌታዬ የሚባል ባል ፈተናው ከበደኝ ብሎ ማማር ብቻ፣ እጅ መቀሰር ብቻ። ለምን እግዚአብሔር እንዲያደረገ? እግዚአብሔር ጠልቶን ነው? እግዚአብሔር ሳይወደድ ቀርቶን ነው? ወገኖች እግዚአብሔር እኛ ከምናስበው በላይ ስለኛ የሚያስብ ነው። ስለዚህ ጸሎታችን ምን መሆን አለበት? ጌታ ሆይ እኔ ከማስበው በላይ ስለኔ የምታስብ ጌታ አባት እግዚአብሔር አንተ ከምትቀርብ አንተ በላይ የህይወቴ መሪ የህይወቴ መርከብ አንተ ነህ። ደቀ መዛሙርቱ ሌሊቱን ሙሉ ደክመናል፣ አንድም ነገር አልያዝንም፣ አሁን ረባችን በቀኝ በግራ ብርድ ነው አንይዝም አላሉ። ቀኝ የበጎ ነገር ምሳሌ ብዙ ሚስጥር አለው። ቀኝ አሁን ወደ እሱ አለ ግን በቀኝ በኩል ጣውላላቸው ጣሉት። ሊይዙት የማይችሉትን ዓሣ እግዚአብሔር በዛ
መረብ ውስጥ አስገባ። ሲጥሉት ያልያዙት ጌታ ከተናገረ በኋላ የያዙት ምክንያት ምንድነው ስንል ተስፋ በቆረጥን ስሜት የምናደርገው ስጋዊ ውሳኔ ይገላል፣ ይጥላል፣ ያወጣል ከእግዚአብሔር። ስለዚህ ቆም ብሎ ማሰብ ያስፈልጋል። ችግር ቢገጥም ችግሩን ለማለፍ ቆም ብሎ ማሰብ ያስፈልጋል። ጌታ ሆይ ዛሬ ጨለማ መስሎ በሚታይ ህይወቴ ውስጥ ነገ ደማቅ ብርሃን እንደምትሰጠኝ አምናለሁ። የማይቀየር ምንም ነገር የለም ወገን። የታመመ ይድናል። ሰው ታማል ሲባል ተስፋ ይወጣል፣ ሆድ ይብሰባል። ከታመመው በሽታው በላይ ታማሃል የሚለው ነገር የገደላቸው ብዙዎች ናቸው ወገኖቼ። እግዚአብሔር መሐሪ ነው ብሎ ማመን፣ እግዚአብሔር ይምረኛል ያድነኛል ብሎ በእግዚአብሔር ላይ ተስፋ በጣም ከኛ ይጠበቅ። መዛሙርቱ ሊይዙት የማይችሉት አሳ ጎትተው ያ ሁሉ አሳ ሆኖ መረቡ አልተበጠሰም። በማን ፈቃድ ስለተጣለ ነገር በማን ፈቃድ? በእግዚአብሔር ፈቃድ የሚጣል ማንኛውም የህይወታችን ነገር አይበላሽም፣ አይበጠስም፣ አይሰበርም። የፈለገውን ያህል መከራ ቢደርሰን ወገኖቼ አንዳች ነገር አንሆንም። አንዳንዴ በሚያስደንቅና በሚያስገርም ሁኔታ ሰዎች ከዚህ አደጋ ውስጥ ሰው እንዴት ይወጣል? መኪናው እንዲሆነው እንዴት ሰው ተረፈ ብላለን? የማን ስራ ነው? አያስገርምም? የእግዚአብሔር ስራ ያስደንቃል ወገን። ስለዚህ መረባቸውን በቀኝ በኩል ጣሉት። ሊይዙት የማይችሉትን አሳ እግዚአብሔር ሰጣቸው። 153 አሳ እየጎተቱ ማውጣት ጀመሩ። ያን ሰዓት ማን እንደሆነ ያላወቁትን ጌታ ምንድን ያለው? ጌታ እኮ ነው ሲለው ጴጥሮስ በደስታ ብዛት ተስፋ ቆርጦ እንደመጣ እነሱን እንዳስከተለ ስለሚያውቁ እግዚአብሔር በየትኛውም ቦታ ከእነሱ ጋር እንደሆነ ማሳያ ስለሆነ ወደ ጥልቅ ባህር ዘሎ ገባ ይላል። ወገኖቼ በችግርም በሐዘንም በደስታም እግዚአብሔር ከእኛ ጋር እንደሆነ ማመን ያስፈልጋል። በጊዜውም አለጊዜውም ጽና እንዳለ መጽሐፍ እግዚአብሔር በቦታ የሚወሰን አይደለም። ሁሌ እግዚአብሔር በሕይወታችን ውስጥ ከእኛ ጋር ይኖራል። እኛ ከእሱ ጋር ለመኖር ቃል ስንገባ ከእግዚአብሔር ጋር ስንማማር። ስለዚህ የዛሬው ትምህርት መሰረታዊው ዓላማ ክርስቶስ የመገለጡ ምስጢር ተስፋ ቆርጠው ስለነበረ ተስፋቸውን ሊቀጥልላቸው፣ የተሰበረውን ማንነታቸው ሊጠግንላቸው። ወገኖቼ ብዙ የተሰበሩ ማንነቶች አሉ። እነዚህ የተሰበሩትን ማንነቶች የሚጠግን ማን ነው? ንገሩኝ፣ ማን ነው? እግዚአብሔር። እግዚአብሔርን ከፊት ማስቀደም ከኛ ይጠበቃል። ይህችን ሴት አትርሷት። ቅድም የነገርኳችሁ በሚታይ ትንሽ አገልግሎት የማይታየውን ብዙ ጸጋ እግዚአብሔር እንደሚሰጥ አምኖ የሰጣችሁ በጎ ነገር እግዚአብሔር ቆጥሮላት ሐኪሞች 2 ሰዓት ሰጥተዋት ዛሬ አለች። የዛሬ ሳምንት የተነገረላት ናት። እግዚአብሔር በጎ ነገር የምናደርገው በቤተ ክርስቲያን ውስጥ መጥተን የምንጥራት ሙሉ መስዋዕት ዋጋ አላት ወገን፣ ቀላል እንዳይመስል ዋጋ አላት። በእግዚአብሔር ቤት ውስጥ የተቸገረ ነገር ወይም ይሄ ነገር ይጎላል ሲባል እኔ ብለን እጃችን ስንዘረጋ መዘርጋት ባልቻል ሰዓት የሚዘረጋልን በአባት እግዚአብሔር እንደሆነ ማመን። እግዚአብሔር ይቆጥራል፣ ብድራትን ይከፍላል። ይህች ሴት በሞትና በሕይወት መካከል ናት። በሰው እጅ ተይዛለች። ብዙ ነገር ተዘግቶባታል። እነግረዋለን ከለቀቅ ትሞታለች። አይ ከመንገዳችሁ በፊት መጀመሪያ እኔ ጌታዬን ልሳለመው፣ ካህናት ጥሩልኝ፣ ስሙን ልስማ። በዚህ ሰዓት እንደዚህ አይነት ሞራል ያለው ሰው ማንም ይሰጠው ኃይል መናገር የማይችሉ ብዙዎች ናቸው። ዛሬ በሆስፒታል ተኝተው የማይናገሩ ብዙዎች፣ እግዚአብሔር ይማረን ስንላቸው የማይሰሙ፣ ምናልባት ልባቸው በሳቸው ሊሰማን ይችላል። ሌሎች ከመያዛችን በፊት በእግዚአብሔር ላይ ተስፋ እናደርግ። ተስፋ እንድናደርግ በተስፋው ስንጓዝ እግዚአብሔር ከፊት ቀድሞ እንዴት አድርገው መንገድ እንደሚጠርግ ማሳያው ነው። የመጨረሻው የክርስቶስ ያንን ህብስትና ዓሣውን ባርኮ ቀድሶ ሰጣቸው ይላል። ዓይናቸው ተገለጠ ይላል። ዓይናችን የሚገለጥበት በንስሐ ሕይወት ውስጥ መጠን እዚህ የምንቆርበው ቅዱስ ሥጋውና ክቡር ደሙ የጌታዬን የኢየሱስ ክርስቶስን ማግኘት በሥጋ የተሸክም ያለውና ከእንግዲህ በኋላ አልደክምም አለ ጳውሎስ።
ነው። ባርኮ ቀድሶ ሰጣቸው ይላል። ዓይናቸው ተገለጠ። ክፉን ነገር የምናይበት፣ ኃጢአትን የምንረሳበት፣ የምንርቅበትን ኃይል ብርታት የሚሰጥ ምስጢር ነው ቅዱስ ቁርባን። ትንሽ አበዛዋለሁ፣ ይቅርታ። አስተማረን፣ የመከረንና የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእውነት የሁላችንን መጨረሻ እግዚአብሔር ያሳምረልን። ተስፋ ላጡ ተስፋ የሚሰጥ ተስፋን የሚቀጥል አባት እግዚአብሔር ተስፋ ይሁነን። ልጆቻችንን በጥበቡ ሞገስ ያሳድግልን። ሀገራችን ኢትዮጵያን ሰላም ያድርግልን። ደቡን ያስፋልን። ስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን። መንግስተ ሰማያትን ያወርስልን።